ድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔስ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። የተወዳጁ አርቲስት ነጻነት ወርቅነህ ሥርዓተ ቀብር ተፈጸመ። የተወዳጁ አርቲስት ነጻነት ወርቅነህ ሥርዓተ ቀብር በቅድስት ሥላሴ ካቴድራል ተፈጽሟል። ከሥርዓተ ቀብሩ አስቀድሞ በተካሄደው የአስከሬን ሽኝት ሥርዓት ላይ የአርቲስት ወዳጆች፣ የሥራ ባልደረቦች፣ የሙያ አጋሮችና አድናቂዎች የአበባ ጉንጉን ማስቀመጣቸውን ኤቢሲ ዘግቧል። አርቲስት ነጻነት በነበረው ጥልቅ የጥበብ ፍቅር ከ16 ዓመት ጀምሮ በርካታ የሬዲዮ ድራማዎች፣ ፊልሞችና ቲያትሮች ደራሲና አዘጋጅ ሆኖ ሰርቷል። ነጻነት የጤና እክል ገጥሞት በአገር ውስጥና በውጭ ሀገር በሕክምና ሲረዳ ቆይቶ ጥር 8 ቀን 2018 ዓ.ም በተወለደ በ44 ዓመቱ በድንገት ከዚህ ዓለም ድካም አርፏል። አርቲስቱ ለተቸገሩ ሰዎች ደራሽ፣ የተረሱትን አስታዋሽ፣ ደግና የዋህ ሰው እንደነበር የሚያውቁት ይመሰክራሉ። በጥበብ ስራዎቹ ተወዳጅ የሆነው አርቲስት ነጻነት ባለትዳርና የሶስት ልጆች አባት ነበረ። ከነጻነት ሞት ጀርባ እውነታው ይታወቅ። የነጻነት ሞት መላ ኢትዮጵያን አስደንግጧል። ነጻነት ሆስፒታል በመሄድ ለጤንነቱ ይከታተል ነበረ። ነጻነት መላ ኢትዮጵያን ከጫፍ እስከ ጫፍ አስደንግጧል። ሞቱ ትሁት፣ ደግና ምጡቅ ነው። ነጻነት እጅግ ተወዳጅ፣ ተግባቢና ደግ ሰው ነበር። ለጀማሪ አርቲስቶች ለፀጉር ብር የሚያድል ከፖለቲካ ከብሔር የጸዳ ሰው ብቻ ነው። ነጻነት ወርቅነህ የሳቃችን ምንጭ ነበረ። ሞትን ማሰብ ከብዶናል። መላ ኢትዮጵያን እንደ ቤተሰብ ነው የሚቆጥረው። እንደሚታወቀው ብዙ ሰዎች ታመምን ብለው ሆስፒታል ይሄዳሉ። በአሳዛኝ ሁኔታም ሞተው ይመለሳሉ። የሞታቸው ምክንያት ሳይጣራ እንደዘገቡት ይታለፋል። እነሱም በዚያው ይረሳሉ። የሞቱ መረሳት አይቆጥርም። የሞታቸው መንስኤ ሳይታወቅ ህዝቡን ጉዳዩን ሳያውቀው በዚያው ይቀራሉ። ብዙዎች እነዚህን ታዋቂ ሰዎች እያስታወሱ ማን ገደላቸው፣ እንዴት ሞቱ፣ ለምን ሕክምና እንደሄዱ በድንገት ያሸልባሉ የሚለው እንቆቅልሽ እንደሆነ ቀጥሏል። ላብነት ኢዮብ መኮንን፣ ታምራት ደስታን፣ ማዲንጎ አፈወርቅና ዳዊት ነጋ ይታወሳሉ። የግለሰቦች ሞት ምክንያት ምን ነበረ? ቄሱም ዝም መጽሐፉም ዝም ይላሉ። ለነዚህ ሁሉ ታዋቂ አርቲስቶች ሞት ምክንያት ምንድን ነው? ነጻነት ወርቅነህ አስከሬኑ ለምርመራ ተልኳል። ነገር ግን እንዴት እንደሆነ ታምራት ተደርሶ እንዳይቀር ህዝብ እየጠየቀ ነው። ጥበብ ልቧን ከፍታ የተቀበለችው ነጻነት ወርቅነህ በዚህ ዓለም የሚጠበቅበትን ሁሉ ከውኖ ብዙዎችን አሳዝኖ መላ ኢትዮጵያን ከባድ ድባት ላይ ጥሎ አልፏል። ነጻነት በአጭር ዕድሜው ሳይታሰብ በማለፉ ህዝቡ ሁሉ በከባድ ሐዘን ውስጥ ወድቋል። ለእያንዳንዱ ህዝብ ቅርብ ከቤተሰብና ከአንድ የጎደለ ያህል መላ ኢትዮጵያ ከደቂቅ እስከ ሊቅ ከልጅ እስከ አዋቂ ሁሉንም አሳዝኗል። ቀልደኛ፣ በጥበብ የተሞላ በሁሉ ተወዳጅ ድንቅ አርቲስት ነጻነት ወርቅነህ በሚሊዮኖች ነበር ይወደድ የነበረው። ብሔር፣ ሃይማኖት ሳይገድባቸው ሁሉም ህዝብ በአንድነት ያለቀሱለት ለነጻነት ወርቅነህ ብቻ ነው ማለት ይቻላል። ከዚህ የጋራ ሐዘን ጀርባ ሰው መሆን፣ ሰውነት። ነጻነት ከመሞቱ በፊት ብዙዎች ነጻነት በአፋጣኝ ሕክምና ማግኘት እንዳለበት የተለያዩ ሚዲያዎችን ተጠቅመው አስተያየት ይሰጡ ነበር። ነጻነት ሞቱ ከመሙ በፊት ማለትም መታመሙ ሳይሰማ መሞቱ እና ሞቱ ድንገተኛ መሆኑ እጅግ ልብ ሰባሪ ነው። ነጻነት የሳቅ ጮራ የሚያበራ የህዝብ ፍቅር ከጫፍ እስከ ጫፍ የፈላለት የጎረፈለት
ማራኪ ሰው ነበር። ፍቅር ሰው ከሞተ በኋላ አይጠፋም ይል ነበረ። ጥንካሬ ሊገነባ ይችላል፣ ገንዘብም ሊገኝ ይችላል፣ ዋናው ግን ስብዕና ነው በሚል ብሂሉ ይታወቃል። ታዋቂው አርቲስት ነፂም ወደ አይኤስኤም ሆስፒታል ድንገት ሂዶ በዚያው አረፈ ተባለ። ስሞት ከአያቴ ጎን ቅበሩኝ የሚል ኑዛዜ ነበረው። ነገር ግን ከታዋቂ ሰዎች ጋር ዛሬ በቅድስት ካቴድራል ሥላሴ ተቀበረ። አርቲስት ታማኝ በየነ ደማቁ የጥበብ ብርሃን ጠፋ። በሰራቸው የጥበብ ስራዎች ሁሌም እገረም ነበረ። ዝንታለም በልባችን ትኖራለህ ብሎታል። ሳቅ ሲያለቅስ አይተህ ታውቃለህ? ዛሬ ሀገር በዝምታ ተውጣለች። አዎ የብዙዎች የልብ ስብራት በፈገግታው ያከመው፣ በፈገግታው የጠገነው፣ ሲጠግንም የኖረው ቤታችን የደስታ መቅደስ ያደረገው ፍልቅልቅታሙ ነፃነት ወርቅነህ መጋረጃውን ዘግቶ ወደ ማይመለስበት ዓለም ተሻግሯል። ሕይወት አከተመ። እሱ የሄደውን ብቻውን አይደለም። ከእያንዳንዱ ኢትዮጵያዊ ሳሎን ውስጥ አንዱን ትልቅ ወንበር ኦን አድርጎ ሂዷል። ነፃነት ለዓለም የሰጠው ሳቁን ነበረ። ውስጡ ግን የጥበብ ሸክም፣ የሀገር ፍቅር፣ የወገን ፍቅር፣ የሰው ልጅ ናፍቆት የታመቀበት ታላቅ መጽሐፍ ነበረም። እኛ በቴሌቪዥን መስኮት የምናየው ብሩህ ገጽታውና ብቻ ቢሆን እሱ ግን በየምሽቱ ወደ ቤታችን ሲመጣ የራሱን ድካም ጥሎ የራሱን ብርቱ ህመም ደብቆ የእኛን መንፈስ ለማደስ የሚተጋ የደስታ መስዋዕት ነበረ። ነፃነት ጥበብን አልተወናትም፣ ጥበብን ኖሮ አሳየን እንጂ። የታባቱ ሞትም ይሙት ጸጋዬ ገብረመድኅን። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት፣ በሳቅ በደስታ ግደሉት፣ በሐሴት እልልታ ውገሩት፣ ከአጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት፣ ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት፣ በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴም በዘፈን ሞልቼ በዳንኪራ ስበቃና በዘፈን ሆይታ አካትቼ በሰርጌ ብቀበር ሙቼ እጸድቅ ነበር ባትረሱ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በምሾው ዋይታ ታጅሉኝ። እናቴም ፊትሽን አይክሰል በእልልታ ብርሃን ይንበልበል። በረፍት እንዳታፌዥብኝ በሰርጌ እንዳታለቅሽብኝ። ገዝሽ በጭንቅ አይወረስ ልብሽ በሐዘን አይላበስ። በሆድሽ ሞት አይጸነስ እምባ ባይናሽ አይቋጠር የሞት ቅስሙ እንዲሰበር። አዋደራ አደራችሁን የሞት ውሉን ተቀበሉ፣ ደስታዬን ተካፈሉን። ለንሳ ሞት አይደለም ለፍሳ ረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በእልልታ ጉዞ አጅቡኝ፣ በጦሩ ችቦ አሳጥሩኝ። ጭብጨባችሁ በስልቱ ይውረድ ዛፍ ቅጠሉም አብሮኝ እስኪረግድ። ሀገር ምድሩ ያቅራራ ሐሴት ነው ይበል ጆምቢራ፣ ሰርጌ ነው ይምታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት፣ ቱማተው ሲዋጥ ባለበት ኋይታ በኋይታ ሲራኮት፣ ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት፣ መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት፣ ብቻ ነው ሞት ራሱ ይሞት። እባካችሁ ዘመዶች ስሞት ሞት አብሮኝ ይሞት፣ በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣ ከአጥንቶች በታች ቅበሩት ብሏል ጸጋዬ ገብረመድኅን ነፍሱን ይማረውና ታዋቂው አርቲስት ተወዳጁ ፍልቅልቁ ነፃነት ወርቅነህ ብዙዎችን በሐዘን ጥሏል። ከሞቱ ጀርባ ግን ብዙ ጥያቄ አሁን የሚነሳ ለምን ሞተ? በጠዋት የኢቢኤስ ስራ ቀረጻ ቀርጾ በሰላም ከሄደ በኋላ በዛው እስከ ወዲያኛው ማሸለፉ ግራ አጋብቷል። ይህ በኢትዮጵያ አርቲስቶች አዲስ ነገር አይደለም። ነፃነት ወርቅነህ ብቻ ሳይሆን ማዲንጎ አፈወርቅ፣ ታምራት ደስታ ብቻ ብዙ ናቸው። በዚህ አይነት ድንገት ራሴን አመመኝ ይሉና ወደ ሐኪም ቤት ከገቡ በኋላ እስከ ወዲያኛው ያሻልባሉ። ለማንኛውም ግን ይህ ምድር ጊዜያዊ፣ ይህ ምድር ከንቱ ስለሆነ ነፍሳቸውን በአጸደ ገነት ያሳርፍ እያልን መልካም ምኞታችን እንገልጻለን። ለወዳጅ ዘመዶቹ መጽናናት እንመኛለን። ታዋቂው አርቲስት ዳግም በኢቢኤስም ሆነ በሌላ መድረክ የኢትዮጵያን ሕዝብ በእንባ ላይ አፍለቀልቅ እስከ ወዲያኛው አከተመ። ብዙዎችን
እንባ ቻው